ሰላም ተማሪዎች እንደምን ቆያችሁ? ዛሬ ደግሞ ለስምንተኛ ክፍሎች ሞዴል ፈተና ይዤላችሁ መጥቻለሁ። በአንድ ትምህርት ቤት የተሰጠ የሞዴል ፈተና ነው። እስከ ቪዲዮ ማብቂያ ድረስ እንድትከታተሉኝ እጋብዛለሁ። ሰብስክራይብ ማድረግ እንዳይረሳ ፕሊዝ። ሼር አድርጉ ለሌሎችም እንዲደርስ፣ ኮሜንት ስጡ፣ ላይክ አድርጉ። አሁን ቀጥታ ወደ ቪዲዮ አልፋለሁ ወይ ደግሞ ወደ ጥያቄዎቹ አልፋለሁ። 60 ጥያቄዎች ናቸው። እስከ ጥያቄዎቹ ማብቂያ ድረስ አብራችሁኝ እንድትከታተሉ ጋብዛለሁ ማለት ነው። አሁን ቀጥታ ወደ ጥያቄዎቹ ሳልፍ የመጀመሪያው ጥያቄ ምን ይላል? among the following which one is incorrect about virtue ethics ይላል። እዚህ ጋር አሁን ይኸው among the following which one is incorrect about virtue ethics ስለ መልካም ስነ ምግባር ትክክል ያልሆነው የትኛው ነው እያለ ነው። ኤ it's concerned with character development መልካም ባህሪን የሚያጎለብት ነው ወይ ደግሞ የካራክተር ሚንስ ማንነት ወይ ደግሞ ባህሪ ማጎልበት ላይ ትኩረቱን የሚያደርግ ነው። ይሄ ትክክል ነው፣ ኢንኮሬክት አይደለም፣ ኮሬክት ነው። ቢ ደግሞ it helps us to prepare good citizens ጥሩ ዜጋ እንድንሆን የሚያግዘን ነው የሚረዳ ነው እያለ ነው። ሲ ላይ ደግሞ encompasses negative behavior አሉታዊ የሆኑ ባህሪያቶችን ያመላክታል ወይ ደግሞ ያመጣል እያለ ነው። ዲ ደግሞ it can be acquired through practice በልምምድ ሊመጣ የሚችል ሊገኝ የሚችል ነገር ነው እያለ ነው። ስለዚህ ኢንኮሬክት የሆነው ስለ virtue ethics ትክክል ያልሆነው ሲ ነው። encompasses negative behavior encompasses negative behavior ማለት ምንድነው? ይሄ ማለት ነው encompasses negative behavior አሉታዊ የሆኑ ባህሪያቶችን ያመጣል ነው። እንደተማራችሁት virtue ethics encompasses ፖዚቲቭ ቢሄቪየርስ አሉታዊ ባህሪያቶችን መልካም የሆኑ ባህሪያቶችን ሊያመጣ የሚችል ነገር ነው እንጂ አሉታዊ የሆኑ ባህሪያቶችን ወይ ደግሞ መጥፎ ባህሪያቶችን አይደለም ማለት ነው። ኔጌቲቭ ሲል አሁን እዚህ ጋር መጥፎ ባህሪያቶችን ለማለት ነው። ስለዚህ መልሱ አይሆንም ማለት ነው። ሁለተኛ ቢሄቪየር ዛት አለውስ ባህሪ የሆነው ዛት አለውስ ፐርሰን አንድን ሰው ሊያደርገው የሚችለው ቱ ሊቭ ሪዝነብሊ ኢን ዜር ኮሚኒቲ በማህበረሰቡ ዘንድ ምክንያታዊ ሆኖ እንዲኖር የሚያስችለው የትኛው ነው እያለ ነው። ኤ ሞራል ቨርቹ፣ ቢ ሲቪክ ቨርቹ፣ ሲ ኢቲክስ፣ ዲ ቫይስ። አሁን የዚህ ማለትም የዚህ ቢሄቪየር ዛት አለው ፐርሰን ቱ ሊቭ ሪዝነብሊ ኢን ዜር ኮሚኒቲ የሚለው መገለጫ የትኛው ነው? ሞራል ቨርቹ ነው ማለት ነው። ሞራል ቨርቹ ዲፋይን ሲደረግ ምንድነው? ሞራል ቨርቹ ኢዝ a behavior that allows a person to live reasonably in their community በማህበረሰቡ ዘንድ ምን ሆኖ እንዲሆን ምክንያታዊ ሆኖ እንዲኖር የሚያስችለው ነው ማለት ነው። ስለዚህ የዚህ መልስ ሞራል ቨርቹ የሚለው ነው ማለት ነው። ሞራል ቨርቹ የሚለው ነው። ያው ባለፈው ትምህርታችሁ እንዳያችሁት ማለት ነው። ሌሎች ቪዲዮዎችን መከታተል ይቻላል። የሰሯቸው ቪዲዮዎች አሉ ሲቲዝንሺፕ ላይ ከቴክስት ቡካችሁ እዛ ሄዶ መከታተል ይቻላል። አሁን ደግሞ ወደ ሶስተኛው ጥያቄ አልፋለሁ ማለት ነው። ወደ ሶስተኛው ጥያቄ አልፋለሁ። ምን ይላል ሶስተኛው ጥያቄ ላይ? በለጡ ኦልዌይስ ኦፈር ፕራክቲካል ሄልፕ በለጡ ሁልጊዜም ተግባራዊ የሆነ እርዳታን ታደርጋለች። ኤንድ ወርድ ኢንካሬጅመንት ሚንስ የቃል ማበረታቻ ታደርጋለች ፎር ዞስ who are in trouble በችግር ውስጥ ላሉ ሰዎች ማለት ነው። በችግር ውስጥ ላሉ ሰዎች ተግባራዊ የሆነ እርዳታ ትሰጣለች፣ እንደዚሁ ደግሞ በቃሏም ደግሞ ታበረታታለች ማለት ነው። ይሄ ምንን ያመለክታል? ኤ ፌርነስ፣ ቢ ግሪዲ፣ ሲ ኮምፓሽን፣ ዲ ኦነስቲ ይላል። ፌርነስ ፍትሃዊነት ማለት ነው። ቢ ስስታምነት ነው። ሲ ኮምፓሽን ርህራሄ ማለት ነው። ዲ ደግሞ ኦነስቲ ነው ታማኝነት ነው። የዚህ አሁን ቀጥታ ፊት የሚያደርገው የትኛው ተርም ነው ማለት ነው? ሲ ነው ማለት ነው። ሲ ምንድነው? ኮምፓሽን የሚለው ነው ማለት ነው። ኮምፓሽን የሌሎችን ስሜት በመረዳት ለሌሎች ድጋፍ ማድረግ መቻል ነው። ስለዚህ ሲ መልሱ ይሆናል ማለት ነው። አራተኛው ጥያቄ ምን ይላል? among the following which one is not benefit of self discipline ስለ ሰልፍ ዲሲፕሊን ጥቅም ትክክል ያልሆነው የትኛው ነው እያለ ነው። አሁን ስለ ሰልፍ ዲሲፕሊን ራስን መግዛት ላይ ትክክል ያልሆነው የትኛው ነው? የሱ ጥቅም ያልሆነው የትኛው ነው? ኤ ኢትስ አክቲንግ ቤዝድ ኦን ሩልስ ኤንድ ሬጉሌሽንስ በምን ላይ የተመረኮዘ ነው ይላል። ይሄ ሰልፍ ዲሲፕሊን የሚተገበረው በህግና ደንቦች ነው እያለ ነው። ይሄ ትክክል ነው፣ ያው ጥቅሙ ነው እንደውም። ቢ ላይ ደግሞ ኢትስ ቢንግ ደኒያል የተገለለና ኤክስትራቫጋንት አባካኝ ያደርጋል እያለ ነው። ሲ ኢትስ ደን ስሮ ኢኒሺዬቲቭስ በራስ ተነሳሽነት የሚሰራ ነገር ነው። ዲ
ኢት ሄልፕስ አስ ቱ ስቴይ ኦን አወር ኦብጀክቲቭ በዓላማችን እንድንቆይ ያደርገናል እያለ ነው። ስለዚህ ሊሆን የሚችለው መልስ ምንድን ነው ማለት ነው? ጥቅሙ ያልሆነው ስለሆነ እያለ ያለው ኤ ሲና ዲ ትክክል ነው፣ የሰልፍ ዲሲፕሊን ጥቅም ነው። ቢ ደግሞ አይሆንም ማለት ነው። ቢ ኢትስ ቢንግ ደኒያል የተገለልን የተገፋና ኤክስትራቫጋንት አባካኝ እንድንሆን ያደርጋል ይላል። ይሄ ጥቅሙ አይሆንም ማለት ነው። አምስተኛው ጥያቄ ላይ ደግሞ ምን ይላል? which one is among principle of moral virtue የሞራል ቨርቹ መርህ የሆነው የትኛው ነው እያለ ነው። ወይ ደግሞ ሞራል ቨርቹ የሆነው የትኛው ነው ከነዚህ ውስጥ ነው የሚለው። ኤ ሲቪክ ፓርቲሲፔሽን፣ ቢ ፔይንግ ታክስ፣ ሲ ኦነስቲ፣ ዲ ስቴይንግ ኢንፎርምድ። እንግዲህ ባለፈው ቪዲዮአችን ላይ እንደተመለከት ነው ቨርቹ ኤቲክስ በሁለት ይከፈላል። ሞራል ቨርቹ እና ምንድን ሲቪክ ቨርቹ ብለን አሁን ኤ ቢ እና ዲ ምንድናቸው? ሲቪክ ቨርቹ ሲሆኑ ሲ ግን ምንድነው? ሞራል ቨርቹ ነው ማለት ነው። ስለዚህ የሞራል ቨርቹ ፕሪንሲፕል ኦነስቲ ነው ማለት ነው። ያው ሌሎችም አሉ፣ ካሬጅ፣ ሰልፍ ዲሲፕሊን፣ ኦነስቲ ሌሎችም አሉ። እነሱን ኮሜንት ላይ ጨምሩበት። ስድስተኛ ኦል አር ኤክስፔክትድ ፍሮም ፕሩደንት ፐርሰን። ፕሩደንት ፐርሰን ማለት ፕሩደንት ምን አይነት ሰው ነው? ፕሩደንሲ ያው ሞራል ቨርቹ ላይ እንዳየ ነው። ፕሩደንት ፐርሰን የምንለው ውሳኔን የሚወስን ሪስክን በማስወገድ ሂደት ላይ ሪስክ አደጋን በማስወገድ ሂደት ወይ ደግሞ ጉዳት ሊያስከትል የሚችልን ነገር በማስወገድ ሂደት ላይ ውሳኔን በመወሰን መሳተፍ መቻል ማለት ነው። ስለዚህ ኦል አር ኤክስፔክትድ ፍሮም ፕሩደንት ፐርሰን ከፕሩደንት ፐርሰን ሁሉም ይጠበቃሉ እነዚህ የሚከተሉት አንዱ ብቻ ሲቀር ይላል። ኤ recognize and learn from past mistakes, B take time to think before decisions, C taking care and caution, D taking risk without seeing the consequence ይላል። ስለዚህ ኤ recognize and learn from past mistakes የባለፈውን ስህተት በመረዳት መማር መቻል ነው። የፕሩደንት ፐርሰን መገለጫ ነው ይሄ። ቢ ቴክ ታይም ቱ ቲንክ ቢፎር ዲሲሽንስ ውሳኔ በፊት ጊዜ ወስዶ ማሰብ መቻል እያለ ነው። ሲ ቴኪንግ ኬር ኤንድ ኩዌሽንስ ለዚህ ጥንቃቄ ማድረግ ይህም የፕሩደንት ፐርሰን መገለጫ ነው። ዲ ግን የፕሩደንት ፐርሰን መገለጫ አይደለም። ፕሩደንት ፐርሰን እንዳየ ነው። ፕሩደንት ፐርሰን ምን አይነት ባህሪ ነው ያለው ብለናል? ሪስክን የሚያስወግ አነሰሰሪ የሆነ አላስፈላጊ የሆነን ምንድን አደጋን ማስወገድ መቻል ነው። እዚህ ጋር ግን ምን እያለን ቴኪንግ ሪስክ ዊዛውት ሲንግ ዘ ኮንሲኩዌንስ ውጤቱን ሳታይ ዝም ብለን ምን ማድረግ አደጋን መጋፈጥ መቻል አደጋ መውሰድ መቻል ማለት ነው። ይሄ አይሆንም ማለት ነው። ስለዚህ የዚህ የስድስተኛው መልስ ዲ ነው ማለት ነው። ሰባተኛ ደግሞ ምን ይላል? which one is the benefit of practicing virtue ethics ስለ virtue ethicsን ወይ ደግሞ መልካም ስነ ምግባርን ምን ማድረግ ፕራክቲስ ማድረግ መተግበር የሚያስገኘው ጥቅም የትኛው ነው ከነዚህ ውስጥ እያለ ነው። ኤ ቱ ፎከስ ኦን ሩልስ ህጎች ላይ እንድናተኩር ያደርጋል። ቢ ዴቨሎፕ ጉድ ካራክተር ትሬትስ ጥሩ የሆኑ መገለጫዎችን እንድናዳብር ያደርጋል። ሲ አቮይዲንግ ሪስፖንሲቢሊቲስ ኃላፊነትን ያስወግዳል። ዲ ኢት ጋራንቲስ ፐርሰናል ሰክሰስ ለግላዊ ግላዊ የሆነ ውጤትን ዋስትና ይሆናል። ግላዊ የሆነ ስኬት ለግላዊ ስኬት ዋስትና ይሆናል እያለ ነው። ስለዚህ ለቨርቹ ኤቲክስ ፕራክቲስ በማድረግ የምናገኘው ጥቅም ምንድን ነው? ሁለተኛው ነው። ዴቨሎፕ ግድ ካራክተር ትሬት ጥሩ ስነ ምግባርን ምን እንድናደርግ ያደርገናል? ዴቨሎፕ እንድናጎለብት ያደርጋል ማለት ነው። እሺ 8ኛው ላይ ኤቭሪዋን ሹድ ዴቨሎፕ ኦል ዚስ ፖዚቲቭ ካራክተሪስቲክስ ሁሉም ሰው እነዚህ ፖዚቲቭ ካራክተሪስቲክስ አዎንታዊ የሆኑ መገለጫዎችን ሊያዳብር ይገባል። አንዱ ብቻ ሲቀር አንዱን ግን ሊያዳብር አይገባም ማለት ኤክሴፕት ማለት ሲቀር ማለት ነው። አንዱ ሲቀር ትሩስፉልነስ፣ ሎያሊቲ፣ ዲስኦነስቲ፣ ትረስትወርዚ አሁን ኤ ቢ እና ዲ ትክክል ናቸው። ዲስኦነስቲ ግን የኦነስቲ ተቃራኒ ነው። የታማኝነት ተቃራኒ ነው። ታማኝ አለመሆን እያለ ነው። ይህንን ሊያዳብር አይገባም ማለት ነው። ስለዚህ ይሄ መልሱ አይሆንም ማለት ነው 8ኛው። እሺ ወደ 9ኛው ደግሞ ስናልፍ 9ኛው ጥያቄ ምን ይላል? ዘ ዲስትሪቢዩሽን ኦፍ ፓወር አመንግ ዘ ኮንስቲቱዌንት ስቴት ኢዝ ተርምድ አስ አሁን ይህንን ዘ ዲስትሪቢዩሽን ኦፍ ፓወር የስልጣን ክፍፍል ስርጭት ማለት ነው። አመንግ ዘ ኮንስቲቱዌንት ስቴትስ ማለት ደግሞ ኮንስቲቱዌንት ስቴትስ በስሩ ላሉት ስቴቶች ማለት ነው። ኢዝ ተርምድ አስ ፎርም ኦፍ ገቨርንመንት፣ ሲስተም ኦፍ ገቨርንመንት፣ ስቴት ስትራክቸር ኦፍ ገቨርንመንት። አሁን ለዚህ ዴፊኒሽን
ትክክለኛ ፊት የሚያደርገው ተርም የትኛው ነው? ሲ ነው። ሲ ስቴት ስትራክቸር። ስቴት ስትራክቸር ዲስትሪቢሽን ኦፍ ፓወር ነው አመንግ ዘ ኮንስቲቱዌንት ስቴትስ። ያ ማለት ለዩኒታሪና ለፌዴራል ስልጣንን ማከፋፈል መቻል ማለት ነው። ስቴት ስትራክቸር ያው ዩኒታሪና ፌዴራል ብለን ለሁለት ከፍለን አይተናል። ስለዚህ ይህን ስቴት ስትራክቸር የሚለውን ዴፊኒሽን ፊት የሚያደርገው ይሄኛው ነው ማለት ዲስትሪቢሽን ኦፍ ፓወር አመንግ ዘ ኮንስቲቱዌንት ስቴት ኢዝ ተርምድ አዝ ስቴት ስትራክቸር የሚለው ነው ማለት ነው። ስለዚህ ሲ ነው የሚሆነው መልሱ። 10ኛ which one of the following is true about unitary state structure? unitary state structure ስለ ዩኒታሪ ስቴት ስትራክቸር ስለ አህዳዊ የስልጣን አወቃቀር እውነት የሆነው የትኛው ነው እያለ ነው። ያው ዩኒታሪና ፌዴራል ቅድም እንዳልኳችሁ ስቴት ስትራክቸር በሁለት ይከፈላል። ዩኒታሪ ስቴት ስትራክቸር እና ፌዴራል ስቴት ስትራክቸር አድቫንቴጅ አለው፣ ዲስአድቫንቴጅ አለው። እንደዚሁ ደግሞ ምን አለው ፊቸሮች ብለን ደግሞ አጠቃላይ አይተናል። እና እውነት የሆነው የትኛው ነው እያለ ነው። ኤ ፕሪፈርድ ባይ ሄትሮጂኒየስ ሶሳይቲ የተለያየ ማህበረሰብ ባለበት አካባቢ ላይ ይመረጣል እያለ ነው። ቢ ዩኒታሪ ስቴት ስትራክቸር ሆሞጂኒየስ ተመሳሳይ ለሆኑ አካባቢዎች ብዝሃነት በሌለበት ተመሳሳይ ሃይማኖት፣ ተመሳሳይ ቋንቋ፣ ተመሳሳይ ብሔር፣ አመለካከት ያላቸው ላይ ነው እንጂ ሄትሮጂኒየስ ወይ ደግሞ የተለያየ ባህል፣ ወግ፣ ልማድ ያለበት አካባቢ ላይ አይመረጥም። ስለዚህ ኤ አይሆንም ማለት ነው። ቢ ላይ ካራክተራይዝድ ባይ ፓወር ሴንትራላይዜሽን ይላል። በፓወር ሴንትራላይዜሽን ወይ ደግሞ በስልጣን ማዕከላዊነት ይታወቃል እያለ ነው። ይሄ እውነት ነው። ሲ ፕሮሞ ዳይቨርሲቲ ብዝሃነትን ያስፋፋል እያለ ነው። ይሄም ለብዝሃነት አይሆንም። ያው ዩኒታሪ ስቴት ስትራክቸር ብዝሃነት ላይ ሳይሆን ቅድም እንዳልኳቸው ሆሞጂኒየስ ሶሳይቲ ላይ ነው የሚመረጠው። ዲ ላይ ደግሞ ሰብ ዩኒትስ አር ኦቶኖመስ። ሰብ ዩኒትስ ማለት ጥቃቅን አካላቶች ደግሞ ጥቃቅን ብሔሮች አውቶኖመስ ሚንስ ራሳቸውን በራሳቸው ማስተዳደር እንዲችሉ ያግዛል እያለ ነው። ይሄ አይሆንም። ስለዚህ የዩኒታሪ ስቴት ስትራክቸርን ካራክተራይዝድ የሚሆነው የቢ ነው ማለት ነው። ቢ ነው ማለት ነው። ኦኬ 11ኛ ምን ይላል? among the following which one is not correct about parliamentary system? ስለ ፓርላሜንታሪ ሲስተም እውነት ያልሆነው የትኛው ነው እያለ ነው። among the following which one is not correct about parliamentary system? ፓርላሜንታሪ ሲስተም እንደዚሁ ፕሬዚደንሻል እና ኮንፌደራል ብለን አይተናል። ፓርላሜንታሪ ሲስተም እና ፕሬዚደንሻል ብለን አይተናል። ስለዚህ ፓርላሜንታሪ ሲስተም ትክክል የሆነው የትኛው ነው እያለ ነው። ኤ ኢት ኦሪጂኔትስ ኢን ዩናይትድ ስቴትስ ውስጥ ያለ ነው እያለ ነው። አሜሪካ ውስጥ ፓርላሜንታሪ ሲስተም አይደለም የሚከተሉት ፕሬዚደንሻል ነው። ስለዚህ አይሆንም ማለት ነው። ቢ ያው ስለ ፓርላሜንታሪ ሲስተም እውነት ያልሆነው ስለሆነ ኤ ነው ሊሆን የሚችለው መልሱ። ግን ሌሎችንም እናያቸው እስቲ። ቢ ዘ ኤክስኪዩቲቭስ አር ሴሌክትድ ፍሮም ዘ ሌጅስሌቲቭ። ኤክስኪዩቲቭ የሚመረጠው ከሌጅስሌቲቭ ነው ይላል። ይሄ እውነት ነው። ፓርላሜንታሪ ሲስተም ላይ ኤክስኪዩቲቭ ወይ ደግሞ ህግ አስፈጻሚው ከየት ነው የሚመረጠው? ከሌጅስሌቲቭ ወይ ደግሞ ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ከፓርላማው ነው የሚመረጡት። ትክክል ነው። በተለይ ደግሞ በፕራይም ሚኒስተር ነው የሚተዳደረው። ያ ፕራይም ሚኒስተር የሚመረጠው ደግሞ ከህዝብ ተወካዮች ምክር ቤት ነው። ሲ ኢትስ ኦልሶ ሪፈርድ አዝ ፕራይም ሚኒስትሪያል ሲስተም። ያው ፕራይም ሚኒስትሪያል ሲስተም ተብሎ ሊጠራ ይችላል ነው። እውነት ነው። ምክንያቱም በፕራይም ሚኒስተር የሚመራ ስለሆነ ፕራይም ሚኒስትሪያል ሲስተም ተብሎ ይጠራል ፓርላሜንታሪ ሲስተም። ዲ ዘ ኤክስኪዩቲቭ ኢዝ ዲስቲንክት ፍሮም ኤንድ አካውንቴብል ቱ ዘ ሌጅስሌቸር ይላል። ያው ተጠያቂነቱ ለሌጅስሌቸሩ ወይ ደግሞ ለመረጠው አካል ለህዝብ ተወካዮች ምክር ቤት ነው እያለ ነው። ይሄም እውነት ነው ማለት ነው። ኤክስኪዩቲቭ ለማን ነው ተጠሪነቱ? ለሌጅስሌቸሩ ወይ ደግሞ ለህዝብ ተወካዮች ምክር ቤት ነው፣ ምክንያቱም በሱ ስለተመረጠ። ስለዚህ ቢ ሲ እና ዲ የእሱ መገለጫዎች ናቸው። ሊሆን የማይችለው ኤ ኦሪጂኔትድ ኢን ዩናይትድ ስቴትስ እያል ነው። አሜሪካ ውስጥ ይተገበራል ነው። አሜሪካ ውስጥ የሚተገበረው ፕሬዚደንሻል ነው። ስለዚህ ኤ መልሱ አይሆንም ማለት ነው። which one is a feature in the foundation of the presidential system ይላል። የፕሬዚደንሻል ሲስተም መገለጫ የሆነ የትኛው ነው? ፊውዥን ኦፍ ፓወር፣ ፖለቲካል ሆሞጂኒቲ፣ ሰፓሬሽን ኦፍ ፓወር፣ ኮሌክቲቭ ሪስፖንሲቢሊቲ ይላል። አሁን እዚህ ጋር ሊሆን የሚችለው ማለት ነው ሌላው በሙሉ የፓርላሜንታሪ ሲሆን ሲ ላይ ግን ሰፓሬሽን ኦፍ ፓወር ነው። የፕሬዚደንሻል ሲስተም መገለጫ የትኛው ነው? ሰፓሬሽን ኦፍ ፓወር ነው ማለት ነው። ሰፓሬሽን ኦፍ ፓወር ሰፓሬሽን ኦፍ ፓወር ሚንስ የስልጣን ክፍፍል ማለት ነው። የስልጣን ክፍፍል
እሺ 13ኛው ጥያቄ ላይ አልፋለሁኝ። which one is not true about relationship and difference between state and government ይላል። ስለ ስቴት እና ገቨርንመንት ስለ ግንኙነቱም ስለ ልዩነቱም ትክክል ያልሆነው የትኛው ነው እያለ ነው። 13ኛው ላይ ኤ ስቴት ኢዝ ዋይደር ኮንሴፕት ዛን ገቨርንመንት፣ ስቴት ሰፋ ያለ ምን አለው ጽንሰ ሀሳብ አለው ከመንግስት ከሚለው። ቢ ይሄ እውነት ነው፣ ትክክል ነው። ቢ ስቴት ኢዝ አብስትራክት ዋይል ገቨርንመንት ኢዝ ኮንክሪት፣ ስቴት አብስትራክት ነው ያው ሊታይ የማይችል ነው። ገቨርንመንት ግን ኮንክሪት ነው፣ ሊታይ የሚችል ነገር ነው። ይህም እውነት ነው ማለት ነው። ሲ ኢን ዘ አብሰንስ ኦፍ ገቨርንመንት ስቴት ካን ኤግዚስት ይላል። ያለ መንግስት ሀገር መቆየት ይችላል እያለ ነው። ይሄ አይሆንም፣ በፍጹም አይሆንም። ምክንያቱም እንደውም ምን ብለን አይተናል? ገቨርንመንት ማለት ዘ ብሬን ኦፍ ስቴት ነው፣ የስቴት አእምሮ ብለን አይተናል። ስለዚህ ገቨርንመንት እንደውም ዋናው ከኤሌመንቶች ውስጥ ዋናው የስቴት ኤሌመንቶች ውስጥ ዋናው ገቨርንመንት ነው። ስለዚህ ይህ አይሆንም ማለት ነው። ዲ ስቴት ኢዝ ኦልሞስት ፐርማነንት፣ ስቴት ያው ኦልሞስት ፐርማነንት ነው፣ ቋሚ ነው፣ ዘለቄታዊ ነው ብለን መናገር እንችላለን። ገቨርንመንት ኢዝ ቴምፖራሪ፣ ጊዜያዊ ነው። ገቨርንመንት መንግስት የምንለው ጊዜያዊ ነው፣ ምክንያቱም በተሰጠው ጊዜ ላይ ሊወርድ ይችላል፣ ስልጣኑን ሊያስረክብ ይችላል ማለት ነው። ስለዚህ ዲም ትክክል ነው ማለት ነው። ስለዚህ መልሱ ትክክል የሆነው ስለ ስቴትና ስለ ገቨርንመንት ትክክል ያልሆነው ነው እያለ ያለው። ስለዚህ ሊሆን የሚችለው የትኛው ነው ማለት ነው? ኢን ዘ አብሰንስ ኦፍ ገቨርንመንት ስቴት ካን ኤግዚስት የሚለው ነው ማለት ነው። ሲ 14ኛ what do you think about the current form of government of Ethiopia? ስለ ኢትዮጵያ መንግስት አሁን ላይ ስላለው የኢትዮጵያ መንግስት ምን ታስባላችሁ? ኤ ዲሞክራቲክ፣ ቢ አን ዲሞክራቲክ፣ ሲ ዲክታቶሪያል፣ ዲ አሪስቶክራሲ ይላል። ያው እንደሚታወቀው ኢትዮጵያን ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው። ስለዚህ ዲሞክራቲክ የሚለውን ይዛል ማለት ነው። እሺ 15ኛው ጥያቄ ኦኬ 15ኛው ጥያቄ which one of the following is correct about the system the structure of Ethiopia among Derg regime respectively ይላል። which one of the following is correct about the system the structure of Ethiopia during the Derg regime respectively በደርግ ጊዜ የነበረው ሲስተም ኦፍ ገቨርንመንት እና ስትራክቸሩ ደግሞ ምን ይመስል ነበር እያለ ነው። ሪስፔክቲቭሊ ሲንስ የመጀመሪያው ላይ ሲስተም የሆነው ሁለተኛው ላይ ስትራክቸር የሆነው በቅደም ተከተል የትኛው ነው እያለ ነው። ኤ ሞናርኪ ሲስተም እና ዩኒታሪ ስትራክቸር፣ ቢ ፓርላሜንታሪ ሲስተም እና ፌዴራል ስትራክቸር፣ ሲ ፕሬዚደንሺያል ሲስተም እና ዩኒታሪ ስትራክቸር፣ ዲ ፕሬዚደንሺያል ሲስተም እና ፌዴራል ስትራክቸር ነው። ስለዚህ እንደሚታወቀው በደርግ ሬዥም በደርግ ጊዜ የነበረው ስርዓት ምን ነበር? ፕሬዚደንሺያል ሲስተም ነው። ስትራክቸሩ አወቃቀሩ ደግሞ ዩኒታሪ ነበረ ማለት ነው። ስለዚህ የሚሆነው መልስ ምንድን ነው ማለት ነው? ሲ ነው ማለት ነው። 16ኛ ላይ ደግሞ ምን ይላል? which one is wrong about limitation of different governments in Ethiopia? ትክክል ያልሆነው የትኛው ነው እያለ ነው። ያው የተለያዩ የመንግስት ስርዓቶች አልፈዋል ኢትዮጵያ ውስጥ። ስለነሱ ምንድን ድክመት ወይ ደግሞ ሊሚቴሽናቸው ችግራቸው ምን ችግራቸው ጋር የማይሄደው የትኛው ነው እያለ ለምሳሌ ኤ ሞናርኪ ኢግኖሪንግ ዳይቨርሲቲ፣ ሞናርኪው ብዝሃነትን አይቀበልም ነበረ። ቢ ፖስት 1991 ከ1991 በኋላ ዋን ፓርቲ ዶሚናንት አንድ ፓርቲ ብቻ ነበረ እያለ ነው። ሲ ሞናርኪ ኤሌክሽን ሬጂንግ፣ ያው ሞናርኪ ላይ ምርጫ ነበር እያለ ነው። ዲ ደርግ ቫዮሌሽን ኦፍ ሂውማን ራይትስ፣ ደርግ ሰብአዊ መብትን ይጥስ ነበር እያለ ነው። ስለዚህ 16ኛው መልስ የሚሆነው አሁን ምንድን ነው ማለት ነው? ሲ ሞናርኪ ኤሌክሽን ሬጂንግ ነው። ያው ምርጫ አልነበረም እዚህ ጋር ሞናርኪ ላይ ምርጫ አልነበረም። ሌላው በሙሉ ሊሚቴሽናቸው ነው ማለት ነው። የሞናርኪ ሊሚቴሽን ለምሳሌ ኢግኖሪንግ ዳይቨርሲቲ ብዝሃነትን አይቀበልም። ቢ ላይ ከ1991 በኋላ አንድ ፓርቲ ዶሚናንት ነበረ፣ የአንድ ፓርቲ የበላይነት ነበረ። ያው ተቃዋሚ ፓርቲዎችን ቢኖሩ ይሄም ሌላው ችግር ነው። ዲ ላይ ደርግ ቫዮሌሽን ኦፍ ሂውማን ራይትስ ሰብአዊ መብትን ጥሷል
ይሄም እንደዚሁ ነበር። ስለዚህ ሲ ግን ትክክል አይደለም ማለት ነው። ሲ ትክክል አይደለም ማለት ነው። ኦኬ 17ኛውን ጥያቄ ስናይ 17 እና 18ኛው ጥያቄ ምን ይላል? which one of the following is true about the concept of democracy ይላል። which one of the following is okay which one of the following is true about the concept of democracy ስለ ዲሞክራሲ ጽንሰ ሐሳብ ትክክል የሆነው የትኛው ነው እያለ ነው። ስለ ዲሞክራሲ ትክክል የሆነው አንደኛ ኤ ላይ ማለት the fundamental concept of democracy is freedom የዲሞክራሲ ጽንሰ ሐሳብ መሰረታዊ የዲሞክራሲ ጽንሰ ሐሳብ ነጻነት ነው እያለ ነው። ቢ the supreme political power is in the hands of people የፖለቲካ ስልጣን የበላይ የፖለቲካ ስልጣን ያለው በህዝቦች እጅ ነው የሚለው የዲሞክራሲ ኮንሴፕት ነው እያለ ነው። ይሄም ትክክል ነው። ኤም ላይ ያለው ትክክል ነው። ነጻነት ነው የዲሞክራሲ ጽንሰ ሐሳብ። ሲ ላይ it's not only the system it's also a way of life ሲስተም ብቻ አይደለም እያለ ነው። ሲ ደግሞ እንደውም በተጨማሪ ምንድነው አለ የህይወት መንገድ ነው፣ ህይወታችንን ልንመራበት የምንችለው መንገድ ነው ዲሞክራሲ እያለ ነው። ይሄም ትክክል ነው። ለዚህ ዲ ዲሞክራሲ promotes lawlessness and arbitrariness the democracy promotes lawlessness and arbitrariness lawlessness means democracy አሁን እዚህ ጋር ያው ጥያቄው ችግር አለበት ትሩ ሳይሆን ፎልስ ነው መባል የነበረበት። ስለ ዲሞክራሲ ጽንሰ ሐሳብ ትክክል ያልሆነው የትኛው ነው ነበር መባል የነበረበት። ምክንያቱም ኤ ቢ እና ስለዚህ ያው ጥያቄው ችግር አለበት። ትሩ አባውት ዘ ኮንሴፕትስ ኦፍ ዲሞክራሲ ላይ ትክክል ያልሆነ የትኛው ነው መሆን አለበት። ስለዚህ ኤ ቢ እና ሲ ትክክል ናቸው። ዲ ግን ትክክል አይደለም። ዲሞክራሲ ፕሮሞስ ሎውለስነስ ህግ አልባነትን እና የበላይነትን ያስፋፋል ዲሞክራሲ እያለ ነው። ስለዚህ መሆን ያለበት ትክክል ያልሆነ ዲ ነው ማለት ነው። ያው ከጥያቄው ስተት ነው። ትሩ የሚለውን ፎልስ አድርጋችሁ መውሰድ ያለባችሁ ማለት ነው። 18ኛ የካንትሪ ሜይ ፖሰስ ቫራይቲ ኦፍ ሌጋል ዶክመንት አንድ ሀገር ያላት የተለያየ የሆነ ቫራይቲ ኦፍ ሌጋል ዶክመንትስ ህጋዊ ዶክመንቶች ህጋዊ መዝገቦች አሉ። በት ዘ ኮንስቲቱሽን ቴክስ ፕሬዚደንስ ኦቨር አዘር ሎስ ነገር ግን ህገ መንግስቱ የሁሉም ህጎች የበላይ ነው የሚለውን የሚገልጸው የትኛው ነው ከነዚህ ውስጥ? ኤ ሱፐርማሲ ኦፍ ኮንስቲቱሽን የህገ መንግስት የበላይነት፣ ቢ ሩል ኦፍ ሎው የህግ የበላይነት፣ ሲ ሲቲዝን ፓርቲሲፔሽን የዜጎች ተሳትፎ፣ ዲ ፖፑላር ሶቨሬኒቲ የህዝብ ሉዓላዊነት የሚለው ነው። ስለዚህ ሊሆን የሚችለው ሱፐርማሲ ኦፍ ኮንስቲቱሽን ነው። ሱፐርማሲ ኦፍ ኮንስቲቱሽን ማለት ያው ብዙ ህጎች ሊኖሩ ይችላሉ በሀገሪቱ ላይ። የባህል ህግ ሊሆን ይችላል፣ የቤተሰብ ህግ ሊኖር ይችላል፣ የማህበረሰብ ህግ፣ የሃይማኖት ህግ፣ ታላላቅ ሰዎች ህግ ሊኖር ይችላል። ነገር ግን ከሁሉም የበላይ ሆኖ የሚያገለግለው አንድ ሀገር ላይ ምንድነው? ህገ መንግስቱ ነው ማለት ነው። ያን ደግሞ የሚያሳየው ተርም ሱፐርማሲ ኦፍ ኮንስቲቱሽን ነው ማለት ነው። ኮንስቲቱሽን ነው። እሺ 19ኛው ጥያቄ ላይ ሳልፍ which one is key democratic value and basic for peaceful coexistence in multicultural society ያው 19ኛው ላይ ኪ ቁልፍ ዲሞክራቲክ ቫልዩ የሆነው የዲሞክራሲ እሴት እና ቤዚክ መሰረታዊ ፎር ፒስፉል ኮኤግዚስተንስ ኢን መልቲካልቸራል ሶሳይቲ ሰላማዊ የሆነ ግኝት እንዲኖር ኢን መልቲካልቸራል ሲስተም ማለት ብዝሃነት ያለበት ማህበረሰብ ላይ ማለት ነው። ቁልፍ የሆነ ዲሞክራሲያዊ ምንድን እሴት የሆነ የትኛው ነው? ሲቪሊቲ፣ ቶለራንስ፣ ላይቤሪቲ፣ ጀስቲስ። አሁን ከነዚህ ውስጥ የትኛው ነው ማለት ነው? መልቲካልቸራል ሶሳይቲ የብዝሃ ለምሳሌ ብዙ ሃይማኖቶች፣ ብዙ ቋንቋዎች፣ ብዙ ባህል ወጎች ያሉበት ላይ ሊኖር የሚችል ቁልፍ የዲሞክራሲ እሴት የትኛው ነው?
ኤ ሲቪሊቲ፣ ቢ ቶለራንስ፣ ሲ ላይቤሪቲ፣ ዲ ጀስቲስ ይላል። ስለዚህ 19ኛው መልስ የሚሆነው ቶለራንስ የሚለው ነው። መከባበር ወይ ደግሞ መቻቻል የሚለው ማለት ነው። ያው መልቲካልቸራል ሶሳይቲ ላይ ቶለራንስ መኖሩ የግድ ስለሚል ማለት ነው። ሌሎችም ሊኖሩ ይገባል፣ ነገር ግን በዋነኝነት መቻቻል የሚለው ነው ማለት ነው። 20ኛ አመንግ ዘ ፎሎዊንግ ዊች ዋን ኢዝ ሮንግሊ ፔየርድ፣ ከነዚህ ውስጥ በተሳሳተ መንገድ ፔየር የሆነው የትኛው ነው እያሉ ነው። ኤ ያጆካ ጉራጌ፣ ቢ ቃንጪ ዋጅራት፣ ሲ አዋሲያ ሲዳማ፣ ዲ ገዳ ኦሮሞ። ስለዚህ የ20ኛው መልስ ምንድነው የሚሆነው ማለት ነው? ቢ ትክክል አይደለም። ቃንጪ ዋጅራት የሚለው ሌላው ትክክል ነው ማለት ነው። እሺ 21ኛ ጥያቄ which one of the following is not true about the importance of indigenous democratic institution? ኢንዲጂኒየስ ዲሞክራሲ ኢንስቲትዩሽን ላይ ማለት ኢንዲጂኒየስ ማለት ሀገር በቀል የዲሞክራሲ ተቋማት የምንላቸው ስለነሱ ጥቅም እውነት ያልሆነው የትኛው ነው የሚለው 21ኛው። ኤ ኢምፕሩቪንግ ፒስ፣ ሰላምን ሊያረጋግጥ ይችላል ወይ ደግሞ ሊያሻሽል ይችላል። ቢ ሜንቴኒንግ ሶሻል ኦርደር፣ የማህበረሰብ ትእዛዝን ያመጣል፣ ማህበረሰብን ያዛል ማለት ነው። ሲ ትራንስፈሪንግ ፓወር ፒስፉሊ፣ ስልጣን በሰላማዊ መንገድ እንዲሸጋግር ያደርጋል። ዲ አግሪቬቲንግ ኮንፍሊክት። ስለዚህ 21ኛው አይሆንም። አግሪቬቲንግ ኮንፍሊክት ነው፣ ግጭትን ሊያስከትል ይችላል ነው፣ አይሆንም። ይሄ ከኤ እስከ ሲ ያለው ግን ምንድነው ጥቅሙ ነው የኢንዲጂነስ ወይ ደግሞ ሀገር በቀል የዲሞክራሲያዊ ተቋማት የምንላቸው ማለት ነው። ስለዚህ የ21ኛው መልስ ምን ይሆናል? ዲ ይሆናል ማለት ነው። 22ኛ ኦል አር ቻሌንጅስ ኦፍ ዲሞክራሲ፣ ሁሉም የዲሞክራሲ ቻሌንጆች ናቸው አንዱ ሲቀር። ዲሞክራሲ ቻሌንጅ የሚያደርጉ ዲሞክራሲ እንዳይኖር ሊያደርጉ የሚችሉ ነገሮች ናቸው አንዱ ሲቀር እያለ ነው። አንዱ ግን አይደለም፣ ቻሌንጅ አይደለም ማለት ነው። ኤ ላክ ኦፍ ሪላያብል ሚዲያ፣ ታማኝ የሆነ ሚዲያ አለመኖር። ቢ ራፒድ ኤክስፓንሽን ኦፍ ኤጁኬሽን፣ ፈጣን የሆነ የትምህርት መስፋፋት፣ ይሄ ቻሌንጅ አይደለም። ሲ ዊክ ሲቲዝን ፓርቲሲፔሽን፣ ደካማ የሆነ የዜጎች ተሳትፎ፣ ይሄ ቻሌንጅ ነው። ዲ አብሰንስ ኦፍ ፓወርፉል ኢንስቲትዩሽን፣ አብሰንስ ኦፍ ፓወርፉል ኢንስቲትዩሽን ማለት ደግሞ ማለት አቅም ያላቸው ተቋሞች አለመኖር እያለ ነው። ስለዚህ ሊሆን የሚችለው አሁን ዲሞክራሲ ቻሌንጅ የማይሆነው ቢ ነው ማለት ነው። ከፍተኛ የሆነ በፍጥነት ሊስፋፋ የሚችል የትምህርት መኖር ነው። ይሄ ቻሌንጅ አይደለም፣ እንደውም ጥቅሙ ነው ማለት ነው። ያው ትምህርት ሲስፋፋ ዲሞክራሲ በስፋትም ሊስፋፋ ስለሚችል ማለት ነው። ኦኬ 23ኛ ጥያቄ ፋንዳሜንታል ዶክመንት ኦር ቤዚክ ሎ ኦፍ ስቴት ኢዝ ሪፈርድ ቱ። ፋንዳሜንታል ዶክመንት መሰረታዊ የሆነ መዝገብ ኦር ቤዚክ መሰረታዊ የሆነ ህግ፣ የሀገሪቱ ህግ ምን ተብሎ ይጠራል? ኤ ኮንስቲቱሽን፣ ቢ ኮንስቲቱሽናሊዝም፣ ሲ ሲቪል ሎ፣ ዲ ሩል ኦፍ ሎ ይላል። ስለዚህ ሊሆን የሚችለው አሁን ምንድን ነው ማለት ነው? ፋንዳሜንታል ዶክመንት ኤ ኮንስቲቱሽን ነው ማለት ነው። ኤ ኮንስቲቱሽን ማለት ፋንዳሜንታል ዶክመንት ነው፣ መሰረታዊ የሆነ መዝገብ እና እንደዚሁ ደግሞ መሰረታዊ የሆነ የሀገሪቱ ህግ ኮንስቲቱሽን ተብሎ ይጠራል ማለት ነው። 24ኛ አመንግ ዘ ፎሎዊንግ ዊች ዋን ኢዝ ኖት ዘ ፐርፐስ ኦፍ ኮንስቲቱሽን ኦር ኮንስቲቱሽናሊዝም። ስለ ኮንስቲቱሽን ወይ ደግሞ ኮንስቲቱሽናሊዝም ጥቅም ትክክል ያልሆነ የትኛው ነው? ኤ ቱ ጊቭ አንሊሚትድ ፓወር ቱ ዘ ገቨርንመንት፣ ቢ ኢት ሰርቭስ አስ ናሽናል ሲምቦል፣ ሲ ኢት ስታብሊሽ ጀነራል ቫሊዩ፣ ዲ ኢት ሪፍሌክት ዘ ቫሊዩስ አይዲያስ ኤንድ ፖለቲካል ካልቸር እያለ ነው። አሁን ከነዚህ ውስጥ የኮንስቲቱሽን ጥቅም ያልሆነው ኤ ቱ ጊቭ አንሊሚትድ ፓወር ቱ ዘ ገቨርንመንት፣ ለመንግስት ምንድን ያልተገደበ ስልጣን ይሰጣል እያለ ነው። ስለዚህ ይሄ የኮንስቲቱሽን ጥቅም አይደለም ማለት ነው። የህገ መንግስት ጥቅም አይደለም። ምክንያቱም መንግስት የተገደበ ስልጣን ሊኖረው ስለሚገባ ማለት ነው። ኦኬ 25ኛው ጥያቄ ምንድነው የሚለው? ዋት ኢዝ ዘ ፐርፐስ ኦፍ ኮንስቲቱሽናሊዝም፣ የኮንስቲቱሽናሊዝም ጥቅም የሆነው የትኛው ነው
ነው የሚለው 25ኛው። ኮንስቲቱሽናሊዝም ማለት ህገ መንግስቱን መከተል፣ ህገ መንግስቱ በሚለው መንገድ መስራት፣ መተዳደር መቻል ኮንስቲቱሽናሊዝም ተብሎ ይጠራል። ኮንስቲቱሽን ራሱ ዶክመንቱ ነው፣ ፋንዳሜንታል ዶክመንት ያልነው ነው። ኮንስቲቱሽናሊዝም ግን ያንን ዶክመንት መከተል መቻል ነው። ስለዚህ ቱ ፕሮሞት ኢንኢኳሊቲ፣ እኩልነትን ማስፋፋት፣ ቢ ቱ ሪያላይዝ ኢንጀስቲስ፣ ፍትሐዊነትን እውን ማድረግ፣ ሲ ቱ ኢንሃንስ ዲሞክራቲክ ሲስተም፣ ዲሞክራሲያዊ ሲስተምን ማሻሻል፣ ዲ ቱ አቮይድ አካውንታቢሊቲ፣ ተጠያቂነትን ማስወገድ ነው የሚለው። ስለዚህ የኮንስቲቱሽናሊዝም ጥቅም የሆነው የትኛው ነው? ሲ ነው ማለት ነው። 26ኛ ዘ ቤዝ ኦፍ ኢምፕሊሜንቴሽን ኦር ፐርፎርማንስ ኦፍ ኮንስቲቱሽን ካን ቢ ካታጎራይዝድ ኢንቱ 26ኛው ላይ ነው ያለ ነው። ዘ ቤዝ ኦፍ ኢምፕሊሜንቴሽን ኦር ፐርፎርማንስ ኦፍ ኮንስቲቱሽናሊዝም ካን ቢ ካታጎራይዝድ ኢንቱ ወደ ምን እንደሚከፈለው ማለት ነው። ኤፌክቲቭ ኤንድ ኖሚናል ማለት ነው። ማለት ያው ኮንስቲቱሽንን እንከፍለዋለን። ለምሳሌ በተለያዩ ካታጎሪዎች ፌዴራልና ዩኒታሪ ብለን እንከፍለዋለን ባላቸው አወቃቀር ማለት ነው። በመንግስት የስልጣን ዲስትሪቢዩሽን እንደዚሁ ኢፌክቲቭና ኖሚናል ብለን እንጠራዋለን። ኢፌክቲቭና ኖሚናል የሚተገበር ውጤታማ የሚሆንና ዝም ብሎ ደግሞ ውጤታማ ያልሆነ ተግባራዊ የማይሆን አለ። ኢፌክቲቭ ያው ውጤታማ የማይሆነው፣ ኖሚናል ደግሞ ያው ለቁጥር የተቀመጠ ማለት ነው። ሪጅድ ኤንድ ፍሌክሲብል አለ፣ በሚቀየርበትና በማይቀየርበት ማለት ነው። ሚንስ ደግሞ ሪጅድና ፍሌክሲብል ብለን ጠራው። ሪጅድ በቀላሉ ሊቀየር የማይችል ሲሆን ፍሌክሲብል ደግሞ በቀላሉ ሊቀየር የሚችል ነው። ሪትን አንሪትን ደግሞ የተጻፈና ያልተጻፈ ህገ መንግስት በሚለው ነው ደግሞ ይሄን። ስለዚህ እዚህ ጋር አሁን ባተገባበሩ ነው፣ ባተገባበሩ ኢፌክቲቭና ኖሚናል ብለን እንጠራዋለን ማለት ነው። 27ኛ ጥያቄ a single document that contains fundamental principles and rules is called single document። ያው አሁን እንዳልኳችሁ ሲንግል ዶክመንት አንድ ነጥላ የሆነ ዶክመንት ማለት ነው፣ ወይ ደግሞ መዝገብ that contains ያም ደግሞ የሚይዘው the fundamental principles and rules መሰረታዊ መርሆችን እና ህጎችን ሊያዘው ምን ተብሎ ይጠራል? ኤ ሪትን ኮንስቲቱሽን፣ ቢ አንሪት የተጻፈ ህገ መንግስት፣ ቢ ያልተጻፈ ህገ መንግስት፣ ሲ ፍሌክሲብል ኮንስቲቱሽን፣ ዲ ኖሚናል ኮንስቲቱሽን። ስለዚህ የ27ኛ መልስ ኤ ነው ማለት ነው የሚሆነው። 28ኛ which one of the following is an example of unwritten constitution? ያልተጻፈ ህገ መንግስት ያላት ሀገር ኤግዛምፕል የትኛዋ ናት? ከነዚህ ውስጥ 28ኛ ዩናይትድ ኪንግደም ና ኢትዮጵያ፣ ጀርመኒና ኢታሊ የተጻፈ ነው። እንግሊዝ ግን ያልተጻፈ ህገ መንግስት ነው ያላት ማለት ነው። 29ኛ ብላንክ is a type of constitution that distributes political power among federal and regional level of government። ይሄ የህገ መንግስት አይነት የፖለቲካ ቅድም እንዳልኳቸው ማለት ነው የፖለቲካ የስልጣን ስርጭትን መሰረት በማድረግ በፌዴራልና ለሪጅኑ ማለት ነው ያ ምን ተብሎ ይጠራል ነው እያለ ያለው። ስለዚህ ፌዴራል ኮንስቲቱሽን ነው ምን ታይፕ ኦፍ ኮንስቲቱሽን ዛት ዲስትሪቢዩትስ ፖለቲካል ፓወር አመንግ ፌዴራል ኤንድ ሪጂናል ሌቨል ኦፍ ገቨርንመንት በፌዴራል ደረጃና በክልል ደረጃ ላሉት የመንግስት አካላቶች ስልጣንን ማሰራጨት ማከፋፈል መቻል ፌዴራል ኮንስቲቱሽን ነው የምንለው ማለት ነው። ፌዴራል ኮንስቲቱሽን ነው የምንለው ማለት ነው። ኦኬ 30ኛ among the following which is correct about the current features of the Ethiopian constitution ይላል። ከሚከተሉት ውስጥ አሁን ስላለው የኢትዮጵያ ኮንስቲቱሽን ትክክል የሆነው የትኛው ነው ነው የሚለው ኤ ፌዴራል አንሪትን ሪጂድ ኖሚናል፣ ቢ ዩኒታሪ አንሪትን ፍሌክሲብል እና ኖሚናል፣ ሲ ፌዴራል ሪትን ሪጂድ እና ፕራክቲካል፣ ዲ ዩኒታሪ አንሪትን ሪጂድ እና ፕራክቲካል። ስለዚህ ከነዚህ ውስጥ አሁን ትክክል የሆነው አሁን ስላለው ስለ ኢትዮጵያ ሁኔታ ስለ ኢትዮጵያ ህገ መንግስት የትኛው ነው ትክክል የሆነው? ሲ ነው ማለት ነው። ሲ ፌዴራላዊ መንግስት ነው የምተዳደረው። ቅድም እንዳልኳችሁ ሪትን ነው የተጻፈ ህገ መንግስት ነው ያለን። ሪጅድ ነው በቀላሉ ሊቀየር የማይችል ነው። ፕራክቲካል ነው የሚተገበር ነው። ኢፌክቲቭ ነው ማለት ኖሚናል አይደለም ማለት ነው። ስለዚህ የ30ኛው መልስ ፌዴራል ሪትን እና ሪጅድ ፕራክቲካል የሚለው ነው የሚሆነው ማለት ነው።
ኦኬ which one of the following is referred to as pose legal status end of identity ህጋዊ ማንነት እና ህጋዊ መገለጫ የሆነው የትኛው ነው የሚለው ከሚከተሉት ሲቲዝንሺፕ ሲቲዝን ጉድ ሲቲዝንስ እና ሜምበርሺፕ ሲቲዝንሺፕ ዜግነት ነው ህጋዊ መገለጫ ነው እንደዚሁ ደግሞ ህጋዊ ማንነት ነው የአንድ ሀገር ህጋዊ ማንነታችን የሚረጋገጥበት ነው ማለት ነው ስለዚህ ሲቲዝንሺፕ ነው ማለት ነው 31ኛ which one of the following is referred to as both 32 all of the following are features of good citizenship except የሚከተሉት ስለ ጥሩ ዜጋ መገለጫ የሆነ የትኛው ነው አንዱ ሲቀር እያለ ነው ስለዚህ a helping others b being good learner helping others ሌሎችን መርዳት ማለት ነው a being good learner b ደግሞ ጥሩ ተማሪ መሆን C thinking only about oneself ስለ ራስ ብቻ ማሰብ D living in harmony በሰላማዊ መንገድ መኖር ስለዚህ 32ኛ ስለ ጥሩ ዜጋ መገለጫ ያልሆነው የትኛው ነው ማለት ነው C ነው ማለት ነው C ነው ማለት ነው ኦኬ 33ኛ ላይ እንሄዳለን 33 which one of the following is false about patriotism ስለ patriotism ሀገርን መውደድ ማለት ነው ሀገርን መውደድ ትክክል ያልሆነው የትኛው ነው ስለ ሀገር መውደድ ትክክል ያልሆነው A it's essential quality አስፈላጊ የሆነ መገለጫ ነው B genuine affection of country እውነት really ሀገርን መውደድ ማለት ነው C active participation of citizens ንቁ ህዝባዊ ተሳትፎ የዜጎች ንቁ ህዝባዊ ተሳትፎ ነው D disobedience and violation of laws ነው እንቢተኝነት ማለት ነው disobedience and violation of laws ህግን መጣስ ማለት ነው ስለዚህ ይሄ ትክክል አይደለም ሀገርን መውደድ በሚለው ውስጥ ማለት ነው ስለዚህ የ33ኛ መልስ ዲ ነው ማለት ነው 34 among the following which one is a characteristics of good citizens የጥሩ ዜጋ መገለጫ የሆነው የትኛው ነው A disobey the law ህግን ማክበር B intolerance አለመቻቻል C responsibility ኃላፊነትን መውሰድ ዲ ዲስኦነስቲ ታማኝ አለመሆን ስለዚህ የጥሩ ዜጋ መገለጫ ዲ ሪስፖንሲቢሊቲ ኃላፊነትን መውሰድ ነው ማለት ነው 35ኛ which one is termed as notion of blood right ስለ የደም መብት የምንለው ዜግነትን በማግኘት ሂደት ላይ የደም መብት የምንለው የትኛው ነው ያው blood right ተብሎ ስለሚጠራ ነው በሰባተኛ ክፍል ትምህርታችሁ ላይ እንደተማራችሁት citizenship by descent በዝምድና ዜግነት ማግኘት ይሄ አይደለም citizenship by birthplace citizenship by descent ዜጎች I mean በዘር ማለት ነው በኮላጆቻችን አንዳቸው የዛ ሀገር ዜጋ ከሆኑ ዜግነትን የማግኘት በዘር ዜግነትን የማግኘት መንገድ ማለት ነው citizenship by birthplace citizenship by adoption citizenship by naturalization አለ ስለዚህ blood right የምንለው citizenship by descent በዘር የሚገኝ ዜግነትን ነው ማለት ነው 36ኛ the act of giving up one citizenship is referred to as የራስን ዜግነት በራስ ፈቃድ ማቆም መቻል ምን ተብሎ ይጠራል ያው ዜጋ አለመሆን ዜጋ አልሆንም ብሎ በራሱ ተነሳሽነት ሲሆን involuntary loss of citizenship ያለ ፈቃድ ዜግነትን ማስወገድ ወይ ደግሞ ማጣት B voluntary loss of citizenship በፈቃድ ዜግነትን ማጣት C gaining citizenship ዜግነትን ማግኘት D losing citizenshipን ዜግነትን ማጣት ስለዚህ voluntary loss of citizenship ነው ማለት ነው በፈቃድ ዜግነትን ማጣት ምን ተብሎ ይጠራል voluntary loss of citizenship ተብሎ ይጠራል ማለት ነው ኦኬ እዚህ ጋር ደግሞ አልማዝ went to Europe to give birth to her son አልማዝ ልጇን አውሮፓ ሄዳ ወለደች then she came back to Ethiopia ወደ ኢትዮጵያ ተመለሰች and asked for citizenship for her son ለልጇ ምን ጠየቀች ዜግነትን ጠየቀች which could be the answer is based on Ethiopian citizenship law የትኛው ነው መልስ ሊሆን የሚችለው በኢትዮጵያ የዜግነት ህግ መሰረት A learning Amharic አማርኛ
መማር መቻል አለበት። ቢ ቪዚቲንግ ኢትዮጵያ ኢትዮጵያ መጎብኘት መቻል አለበት። ሲ ሃቪንግ አን ኢትዮጵያን ፓረንት የኢትዮጵያዊ ወላጅ መኖር። ዲ ኦውን ፕሮፐርቲ ኢትዮጵያ ያው ንብረት መኖር ኢትዮጵያ ውስጥ ይላል። ለዚህ ልጇን እዛ ወልዳ እዚህ መታ ያው የኢትዮጵያን ዜግነት ማግኘት ፈለገች። ስለዚህ ይህን የምንለው ምንድን ነው? በኢትዮጵያ የዜግነት ህግ መሰረት ሃቪንግ አን ኢትዮጵያን ፓረንት የኢትዮጵያዊ ዜጋ የማግኘት ምክንያቱም እሷ መጀመሪያ ኢትዮጵያዊ ስለነበረች ማለት ነው። ስለዚህ የሚሆነው መልስ ሲ ነው ማለት ነው። ሲ ነው ማለት ነው። 38ኛ which one is not a requirement in order to get Ethiopian nationality ይላል። ስለ ኢትዮጵያን ናሽናሊቲ የኢትዮጵያን ዜግነት ለማግኘት ቅድመ ሪኳየርመንት አስፈላጊ ያልሆነ የትኛው ነው የኢትዮጵያን ዜጋ ለመሆን ማለት ነው? ኤ ቢ ኤ ፐርሰን ኦፍ ጉድ ካራክተር የጥሩ ስነ ምግባር ባለቤት መሆን። ቢ ሃቭ ክሪሚናል ሪከርድ የክሪሚናል ሪከርድ የወንጀል ሪከርድ መኖር። ሲ ሃቭ ሎፉል ኢንካም ህጋዊ ገቢ መኖር መቻል። ዲ ዊሊንግ ቱ ሊቭ ዘ ፕሪቪየስ ናሽናሊቲ እንደዚሁ መጀመሪያ የነበረበትን ዜግነት የመተው ፈቃደኛ መሆን። ስለዚህ ሪኳየርመንቱ ምንድን ነው? ሪኳየርመንት ያልሆነው ኤ ሲና ዲ ሪኳየርመንት ናቸው። ጥሩ ዜጋ መሆን አለበት፣ እንደዚሁ ህጋዊ የገቢ ምንጭ ሊኖረው ይገባል። ዲ ደግሞ በፊት የነበረውን ናሽናሊቲ ወይ ደግሞ ብሔር ዜግነት በራሱ ፈቃደኝነት መተው መቻል አለበት ማለት ነው። ስለዚህ የዚህ መልስ አሁን ምንድን ነው? ቢ ነው ማለት ነው። ቢ ነው ማለት ነው። 39ኛ which one is primary responsibility of government የመጀመሪያ የመንግስት ኃላፊነት ምንድን ነው? ሜንቴኒንግ ሶሻል ኢንስቴቢሊቲ የሶሻል ስቴቢሊቲ ነው እንጂ ሶሻል ኢንስቴቢሊቲ አይደለም። የማህበረሰብን አለመረጋጋት ማምጣት። ቢ ፕሮቫይዲንግ ሶሻል ኢንሴኪሪቲ እንደዚሁ የማህበረሰብ ሰላምን ወይ ደግሞ ደህንነትን አለማምጣት። ፕሮቫይዲንግ ሰርቪስ ፎር ሊደርስ እንደዚሁ ለመሪዎች አገልግሎት መስጠት። ዲ ሜንቴኒንግ ሎ ኤንድ ኦርደር ህግና ስርዓትን ማስከበር መቻል። ስለዚህ የመጀመሪያ የመንግስት ኃላፊነት ምንድን ነው? ዲ ነው ማለት ነው። 40 which one is not an element of state የስቴት ኤሌመንት ያልሆነው የትኛው ነው? 4 የስቴት ኤሌመንቶች አሉ። ፖፑሌሽን፣ ቴሪቶሪ፣ ገቨርንመንት፣ ሶቨርኒቲ አለ። እነዚህ ኤ ቢ እና ዲ ማለት ነው። ሲ ግን አይደለም ማለት ነው። ሲ ምን አይደለም? ኤሌመንት አይደለም ማለት ነው። ሲ ኮንስቲቱሽን ነው የሚለው። ስለዚህ እሱ አይደለም ማለት ነው። 41ኛ which one is not true about the relationship between state and government ስለ ስቴት እና ስለ ገቨርንመንት ግንኙነት እውነት ያልሆነው የትኛው ነው የሚለው። ኤ the state provides the legal framework for the government is an element of state ያው ኤ ላይ the state provides the legal framework ሀገር ምንድነው? ህጋዊ የሆነ ማዕቀፍ ነው ለመንግስት ማለት ነው። ህጋዊ የሆነ ማዕቀፍ ይሰጣል ወይ ደግሞ ፍሬምወርክ ነው። ቢ ዘ ገቨርንመንት ኢዝ አን ኤሌመንት ኦፍ ስቴት ገቨርንመንት የስቴት አንድ ኤሌመንት ነው፣ እውነት ነው ላይ እንዳልነው። ሲ ዘ ስቴት ካን ኤግዚስት ዊዛውት ገቨርንመንት ሀገር ያለ መንግስት መኖር ይችላል። ይሄ አይሆንም ማለት ነው። ቅድም እንዳልነው ብሬን ኦፍ ስቴት የሚባለው ገቨርንመንት ነው፣ ዋናው እንደውም እሱ ነው። ዲ ሜምበርሺፕ ኢን ስቴት ኢዝ ኮምፐልሰሪ በት ኖት ገቨርንመንት ይላል። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። which one is an essential element of state በጣም አስፈላጊ የሆነው የስቴት ኤሌመንት የትኛው ነው? እስካሁን እንደተናገር ነው ዲ ነው ማለት ነው። ገቨርንመንት ነው። ኦኬ 43ኛ what does it mean when a state has sovereignty ስለ ሶቨርኒቲ ምን የሆነው what does it mean state has sovereignty ማለት አንድ ሀገር ሉዓላዊ ነው ስንል ምን ማለታችን ነው? ኤ ዘ ስቴት ሃዝ ኖ ባውንደሪ ስቴት ወይ ደግሞ ሀገር ክልል የለውም ወይ ደግሞ ድንበር የለውም። ቢ ዘ ስቴት ኮንትሮል ዘ ፎሬን ሪሌሽንሺፕ ያው ሀገር የውጭን ግንኙነት ራሱ ይቆጣጠራል። ሲ ዘ ስቴት ሃዝ ፉል ኮንትሮል ኦቨር ኢትስ ሎ አፌርስ ሀገር የራሱን የህግ ጉዳዮች ይቆጣጠራል። ዘ ስቴት ኢዝ ዲፔንደንት ኦን አዘር ካንትሪ ሀገር በሌላ ሀገር ላይ ጥገኛ ናት የሚለውን ያመለክታል እያለ ነው። ስለዚህ አንድ ሀገር ሉዓላዊ ነው ሲባል ምንድን ነው ማለት ነው? ሲ ነው። ዘ ስቴት ሃዝ ፉል ኮንትሮል ኦቨር ኢትስ ሎ አፌር ሙሉ የሆነ
ቁጥጥር ሲኖረው በህጎቹ ላይ ሌላ ሀገር ጣልቃ ሳይገባበት ሲቀር ነው ማለት ነው። ስለዚህ የ43ኛው መልስ ምንድነው የሚሆነው ማለት ነው? ሲ the state has full control over its law affair ነው ማለት ነው። 44ኛው which type of government lies on a small group of people who inherent power ይላል። የተወሰኑ ሰዎች ብቻ የሚመሩት የመንግስት ስርዓት እነዛም ደግሞ who inherent power ያገኙት በዘር ያገኙት ማለት ነው። ስልጣንን በዘር ያገኙት ምን ተብሎ ይጠራል? ኤ አሪስቶክራሲ፣ ቢ ሞናርኪ፣ ሲ ዲሞክራሲ፣ ዲ ዲክታተርሺፕ። አሁን እዚህ ጋር አሪስቶክራሲ እና ሞናርኪ ተመሳሳይ የሚያደርጋቸው ኢንሄረንት ፓወር ነው፣ በዘር ነው የሚተላለፈው። ነገር ግን ስሞል ግሩፕ ኦፍ ፒፕል ስለሚል ማን ነው ማለት ነው? አሪስቶክራሲ ነው። ይሁን የተወሰኑ ሰዎች ብቻ ናቸው የሚመሩት። ሞናርኪ አንድ ሰው ብቻ ስለሆነ የሚመራው ማለት ነው። 45ኛ አመንግ ዘ ፎሎዊንግ ዋን ኢዝ ዘ ሜጀር ዲፈረንስ ቢትዊን ሞናርኪ ኤንድ ዲሞክራሲ። ስለ ሞናርኪና ስለ ዲሞክራሲ ልዩነት ትክክል የሆነ የትኛው ነው? ዊች ዋን ኢዝ ኢት? ሞናርኪ ኢዝ ሲስተም ዌር ፒፕል ቮት ፎር ሊደርስ። ሞናርኪ የመንግስት ስርዓት ነው፣ ዜጎች መሪዎቻቸውን የሚመርጡበት ሂደት እያለ ነው። ይህ አይደለም። ቢ ሞናርኪ ኢዝ ኢንሄሪትድ፣ በዘር የሚተላለፍ ሞናርኪ። ዲሞክራሲ ኢዝ ኢሌክትድ፣ ዲሞክራሲ ግን በምርጫ ነው። ትክክል ነው፣ ቅድም እንዳልነው ማለት ነው። ሲ ዲሞክራሲ ሃዝ ሊደር ዊዝ አንሊሚትድ ፓወር፣ ዲሞክራሲ መሪዎች ያለ ገደብ ስልጣን የሚሰጥባቸው የሚኖርባቸው ሁኔታ ነው። ይሄ አይደለም ማለት ነው። ዲ ሞናርኪ ኢዝ ቤዝድ ኦን ኤሌክሽን፣ ዲሞክራሲ ቤዝድ ኦን ፎርስ። ይሄ አይደለም። ስለዚህ የዚህ መልስ 45ኛው መልስ የሚሆን የትኛው ነው ማለት ነው? ቢ ነው ማለት ነው። ሞናርኪ ያው በዘር ነው፣ ዲሞክራሲ ግን በምርጫ ነው ማለት ነው። ዋት ዳዝ ዘ ተርም ዲሞክራሲ ሚን? ዲሞክራሲ ምን ማለት ነው? ሩል ኦፍ ኪንግ የንጉሶች የበላይነት፣ ሩል ኦፍ ሎው፣ ሩል ኦፍ አርሚ የወታደሮች የበላይነት፣ ሩል ባይ ዘ ሪች የሀብታሞች የበላይነት፣ ሩል ኦፍ ፒፕል የህዝቦች የበላይነት። ዲሞክራሲ ማለት የህዝቦች የበላይነት ነው ማለት ነው። 47ኛ ዲሞክራሲ ኦሪጂኔትድ ኢን፣ ዲሞክራሲ የተገኘው የትኛው ላይ ነው ማለት ጊዜውንና ቦታውን ነው። እዚህ ጋር የዲሞክራሲ መገኛ እንደሚታወቀው ግሪክ ነው። ግሪክ ሆኖ እንደዚሁ አቴንስ፣ በተለይ ደግሞ አቴንስ ነው በ5ኛው ክፍለ ዘመን ላይ አቴንስ ላይ ነው ማለት ነው። 47ኛ ኤ ነው የሚሆነው መልሱ። 48ኛ ዋዝ ዘ ሮል ኦፍ ሲቲዝንስ ኢን ዲሞክራሲ፣ የዜጎች ሚና ምንድን ነው በዲሞክራሲ ውስጥ? ኤ ቱ ጊቭ ኦል ፓወር ቱ ዘ ሊደርስ፣ ሁሉንም ስልጣን ለምኖች መስጠት፣ ለመሪዎች መስጠት። ቢ ቱ አቮይድ ኮምፒቲሽን ቢትዊን ፓርቲስ፣ ውድድርን በፓርቲዎች መካከል ያለ ውድድርን ያስወግዳል። ቱ ቮት ኤንድ ፓርቲሲፔት፣ መምረጥና መሳተፍ፣ ኢን ዲሲዥን ሜኪንግ በውሳኔዎች ላይ። ዲ ቱ ፎሎ ኦርደር ዊዛውት ኩዌስቸኒንግ፣ መመሪያዎችን መከተል ያለምንም ጥያቄ ሳንጠይቅ መከተል ነው እያለ ነው። ወዚህ የሚሆነው ቮት ኤንድ ፓርቲሲፔት ኢን ዲሲዥን ሜኪንግ፣ ውሳኔዎችን በውሳኔዎች ላይ መሳተፍ እና ደግሞ ምርጫ ማካሄድ የዜጎች ሚና ነው ማለት ነው በዲሞክራሲ ሂደት ውስጥ። which one of the following is not true about ሊበራል ዲሞክራሲ? ስለ ሊበራል ዲሞክራሲ ያው ዲሞክራሲ ላይ ሊበራል እና ሶሻል ዲሞክራሲ ተብሎ ይጠራል። ሊበራል ዲሞክራሲ ነጻ ገበያ የምንለው ወይ ደግሞ መንግስት ምንም ጣልቃ ሳይገባ በተወሰኑ ጉዳዮች ብቻ ጣልቃ እየገባ ማለት ነው። ነገር ግን ሙሉ ለሙሉ ጣልቃ የማይገባበት ሂደት ሲሆን፣ ሶሻል ዲሞክራሲ የምንለው ግን በተለይ በኢኮኖሚያዊ ጉዳዮች በማህበራዊ ጉዳዮች ላይ ጣልቃ የሚገባበት ስርዓት ደግሞ ሶሻል ዲሞክራሲ ተብሎ ይጠራል። እዚህ ግን ስለ ሊበራል ዲሞክራሲ እውነት ያልሆነ የትኛው ነው እያለ ነው። ስለዚህ ኤ ገቨርንመንት ኢንተርፌን ኢን ዲፈረንት ሴክተርስ፣ መንግስት በተለያየ ሴክተሮች ላይ ተቋማት ላይ ተጽዕኖ ይፈጥራል። ይሄ ሶሻል እንጂ የሊበራል ዲሞክራሲ አይደለም። ገቨርንመንት ኢንካሬጅ ፕራይቬት ሴክተር፣ የግል ተቋሞችን ያበረታታል። ገቨርንመንት ማበረታታት ይሄ ትክክል የሊበራል ዲሞክራሲ ነው። ሲ ገቨርንመንት ፕሮሞት ፍሪ ማርኬት ሲስተም፣ ነጻ ገበያን ያስታውቃል ገቨርንመንት፣ ይሄም የሊበራል ዲሞክራሲ ነው። ዲ ገቨርንመንት ሮል ኢዝ ሊሚትድ፣ የገቨርንመንት ሚና የመንግስት ሚና የተወሰነ የተገደበ ብቻ ነው ይላል። ሊበራል ዲሞክራሲ ላይ ነው ይሄ ሁላ። ነገር ግን ያልሆነው ስለሆነ የሚሆነው የሚለው ስለዚህ 49ኛው መልስ ምንድን ነው ማለት ነው? ኤ ነው ማለት ነው። ኤ ገቨርንመንት ኢንተርፌን ኢን ዲፈረንት ሴክተር ነው ማለት ነው። ኦኬ which one of the following is not correct about አቴኒያን ዲሞክራሲ? ስለ አቴኒያን ዲሞክራሲ እውነት ያልሆነ የትኛው ነው? ኤ citizenship was restricted to small elites፣ ቢ had no restriction on who could vote። የመጀመሪያው ኤ citizenship restricted to small elites፣ ለተወሰኑ ሰዎች ብቻ የተገደበ ነበር ዜግነት፣ ይሄ እውነት ነው። ቢ የእውነት ያልሆነው ስለሆነ የሚለው አቴኒያን ዲሞክራሲ ላይ had no restriction on who could vote፣ መምረጥ የሚችል በሙሉ ምንም ገደብ የለውም እያለ ነው። ገደብ ነበረው
መመረጥ ነበረ፣ ነገር ግን ለተወሰኑ ብቻ ነበር። ሲ ኢት ኤክስክሉድድ ውሜን ሴቶችን ኤክስክሉድ ያደርግ ነበር፣ አያሳትፍም። ስሌቭስ ባሪያዎችን፣ ፎሬነርስ የውጭ ዜጎችን አያሳትፍም። ይሄ ትክክል ነው፣ የአቴናን ዲሞክራሲ መገለጫ ነው። ዲ ኢትስ አን ዲሞክራቲክ ሞደርን ሴንስ፣ በሞደርን ሴንስ አሁን በዲሞክራሲያዊ ሴንስ ጽንሰ ሀሳብ መሰረት አን ዲሞክራሲያዊ ነበረ፣ ትክክል ነው ማለት ነው። ስለዚህ የዚህ መልስ የሚሆነው ማለት ነው ቢ ነው ማለት ነው። የዚህ መልስ የሚሆነው ቢ ነው። 51ኛ ብላንኪዝ ታይፕ ኦፍ ዲሞክራሲ ታይፕ ኦፍ ዲሞክራሲ ዌር ባይ ገቨርንመንት ኢንተርቬን ኢን ዘ ኢኮኖሚክ ኤንድ ሶሻል አፌርስ። ቅድም እንዳልኳችሁ የዲሞክራሲ አንዱ ክፍል ሆኖ እዚህም ላይ ደግሞ መንግስት ተጽዕኖ ወይ ደግሞ ጫና የሚፈጥርበት በኢኮኖሚና በማህበረሰባዊ ጉዳይ ላይ ሶሻል ዲሞክራሲ ነው ማለት ነው። ሶሻል ዲሞክራሲ ነው። 52ኛ ኢን ዳይሬክት ዲሞክራሲ ሀው ቱ ሲቲዝን ሜክ ዲሲሽንስ። በቀጥታ ዲሞክራሲ ዳይሬክትና ኢንዳይሬክት ዲሞክራሲ የሚባል ደግሞ አለ። ዳይሬክት ዲሞክራሲ ላይ ቀጥታ ዜጎቻቸው የሚመርጡበት ሂደት፣ ዜጎች መሪዎቻቸው የሚመርጡበት ሂደት ሲሆን ኢንዳይሬክት ዲሞክራሲ የሚኖር ደግሞ ዜጎች በተዘዋዋሪ መንገድ ደግሞ ተወካዮቻቸው መጀመሪያ ይመርጣሉ፣ ተወካዮቻቸው ውሳኔዎች የሚያስተላልፉበት ሂደት ነው። እዚህ ላይ እያለ ያለው በዳይሬክት ዲሞክራሲ ላይ ሀው ዱ ሲቲዝን ሜክ ዲሲሽንስ፣ ውሳኔን የሚያሳልፉት እንዴት ነው ዜጎች እያለ ነው። ስለዚህ ሊሆን የሚችል አሁን በነገርኳችሁ መሰረት ዳይሬክት ዲሞክራሲ ላይ ባይ ቮቲንግ ዜር ሊደርስ ዳይሬክትሊ፣ በቀጥታ የሚመርጡበት ሂደት ነው። መሪዎቻቸውን ቀጥታ የሚመርጡበት ሂደት ዳይሬክት ዲሞክራሲ ተብሎ ይጠራል ማለት ነው። 53ኛ which one is wrongly paired፣ በተሳሳተ መንገድ ፒየር የሆነው የትኛው ነው? ጃርሱማ ኦሮሞ ትክክል ነው። ሽምግልና አምሃራ ትክክል ነው። ኢናሸማ ወላይታ ይሄ አይሆንም። መዳ አፋር። ስለዚህ የዚህ መልስ 55ኛ ሲ ነው ማለት ነው። ሲ ነው። ሌላው ጃርሱም የሽምግልና ስርዓት ነው። ጃርሱማ ኦሮሞ ነው፣ ሽምግልና አምሃራ ነው፣ መዳ አፋር ነው። ያው ግጭት የሚፈቱበት ዘዴ ነው ማለት ነው። ሌላው ዋዳ ዘተር ሞራሊቲ የሚለው ተርሙ ምንድን ነው እያል ነው። ሞራሊቲ ማለት ነው ኤ ፐርሰናል ፕሪንሲፕል ኦፍ ራይት ኤንድ ሮንግ፣ ቢ አክሽን ቤዝድ ኦን ፐርሰናል ዲዛየር፣ ሲ ሎው ፓስድ ባይ ዘ ሌጅስሌቸር፣ ዲ ገቨርንመንት ኮንትሮል ኦፍ ፒፕልስ ቢሄቪየር። ስለዚህ የዚህ መልስ ኤ ነው። ያው ሞራሊቲ ማለት ፐርሰናል ፕሪንሲፕል ኦፍ ራይት ኤንድ ሮንግ ወይ ደግሞ የግላዊ መርህ ትክክለኛውና ስተቱን የመምረጥ ወይ ደግሞ የመከተል ሂደት ሞራሊቲ ተብሎ ይጠራል ነው። which one is key characteristics of rule of law፣ የሰዎች የበላይነት ስንል የህግ የበላይነት ሳይሆን የሰዎች የበላይነት ላይ ካራክተርስ መገለጫ የሆነ የትኛው ነው? ኤ ሩለር ኢዝ አበበ ዘ ሎው፣ ገዢዎች ከህግ በላይ ናቸው። ቢ ሎውስ አር አፕላይድ ኢኳሊ ቱ ኦል፣ ሎውስ አር አፕላይድ ኢኳሊ ቱ ኦል፣ ህጎች እኩል ይተገበራሉ ለሁሉም። ሲ ሲቲዝንስ ፓርቲሲፔት ኢን ሎው ሜኪንግ፣ ዜጎች ህግን በማውጣት ሂደት ላይ ተሳታፊ ናቸው። ዲ ኤቭሪዋን ኢዝ ኢኖሰንት፣ ሁሉም ንጹህ ነው። አንቲል ፕሩቭን ጊልቲ፣ ምን ማስረጃ እስካልተገኘበት ድረስ ማንኛውም ሰው ንጹህ ነው፣ ያው ፍርድ ቤት ንጹህነቱ እስካልተረጋገጠ ድረስ። ይህም በሩል ኦፍ ሎው ህግ መሰረት ነው። እዚህ የሚሆነው ምንድን ነው ማለት ነው? ኤ ነው። ዘ ሩለር ኢዝ አበበ ዘ ሎው፣ ሩል ኦፍ ሎው ላይ በላይ የሚሆኑት ገዢዎች ናቸው ማለት ነው። ገዢዎች ናቸው። who must obey the law in our country፣ ሀገራችን ውስጥ in one country፣ አንድ ሀገር ላይ ህግን ማክበር ያለበት የትኛው ነው? ኦንሊ ገቨርንመንት ኦፊሻልስ፣ የመንግስት ባለስልጣናት ብቻ ናቸው። ቢ ኦንሊ ዘ ፖለቲካል ኦፊሰር፣ ፖለቲካ ኦፊሰሮች ባለስልጣኖች ናቸው። ሲ ኦንሊ ሌጋል ሲቲዝንስ፣ ህጋዊ ዜጋ የሆነ ብቻ ነው። ዲ ኤቭሪዋን። ስለዚህ 57ኛ ዲ ኤቭሪዋን፣ ሁሉም ህግን ማክበር መቻል አለበት ማለት ነው። 57 ሩል ኦፍ ሎው ሄልፕስ ቱ ፕሪቨንት፣ የህግ የበላይነት ምንን ለመጠበቅ ይረዳል? ኢኳሊቲ፣ ኤ ኢኳሊቲ እኩልነት፣ ቢ ኮረፕሽን ሙስናን፣ ሲ ጀስቲስ ፍትሐዊነትን፣ ዲ ፌርነስ እንደዚሁ ፍትሐዊነትን ማለት ነው። ይህም ስለዚህ ኮረፕሽንን ይጠብቃል ይከላከላል ማለት ነው። ኮረፕሽን ሚንስ ሙስና ማለት ነው። 58 አመንግ ዘ ፎሎዊንግ ዊች አክሽን ሾውስ ቤስት ሪስፔክት ፎር ሩል ኦፍ ሎው ፌቨሪንግ ፍሬንድስ። ሩል ኦፍ ሎው ህግን ማክበር የሚያሳይ የትኛው ነው? አንድ ሰው ህግን አከበረ የምንለው። ፌቨሪንግ ፍሬንድስ ለጓደኛ ፌቨር ማድረግ። ቢ ቫዮሌቲንግ ትራፊክ ሩልስ የትራፊክ ህጎችን ማክበር። ኦቤይንግ ዘ ሎው ዩኒፎርምሊ ህግን በተመሳሳይ መንገድ ማክበር መቻል።
ዲ ኢግኖሪንግ ስኩል ሩልስ የትምህርት ቤትን ህግ አለማክበር። ስለዚህ የ58ኛ መልስ ሲ ነው ማለት ነው። ሲ ነው ማለት ነው። 59ኛ which one is not among the importance of rule of law የሩል ኦፍ ሎው የህግ የበላይነት ጥቅም የሆነ የትኛው ነው ከዚህ ውስጥ? ኤ ፕሮሞት አርቢትራሪነስ ኤንድ ዲክታተርሺፕ የሰዎች የበላይነትና ምንድነው አምባገነንነትን ያስፋፋል። ቢ ኢንሃንስ ፍሪደም ኦፍ ኢንዲቪጁዋልስ የግለሰቦችን ነጻነት ኢንሃንስ ያደርጋል ያበረታታል። ፍሪደም ኦፍ ኢንዲቪጁዋልስ የግለሰቦችን ነጻነት እውነት ነው። ይሄም የመጀመሪያው ግን አይደለም። የህግ የበላይነት ጥቅሙ አምባገነንነትን ማስፋፋት አይደለም። ሲ ፕሮሞት ዲሞክራሲን ያስፋፋል። ዲ ፕሮሞት ዘ ፍሪደም ኦፍ ጁዲሺያሪ የፍርድ ቤቶችን ነጻነት እንደዚሁ ያስፋፋል። ስለዚህ ቢ ሲ እና ዲ የሩል ኦፍ ሎው መገለጫ ሲሆን ኤ ግን አይደለም ማለት ነው። ኤ አይደለም። ኦኬ ዋት ኢዝ ዘሜ እሺ የመጨረሻው ነው ይሄ 60ኛ ጥያቄ ዋት ዘ ሜን ዲፈረንስ ቢትዊን ዘ ሩል ኦፍ ሎው ኤንድ ሩል ኦፍ ሜን ሪስፔክቲቭሊ የሩል ኦፍ ሎው እና የሩል ኦፍ ሜን ልዩነቱ ምንድነው ሪስፔክቲቭሊ ይላል። የመጀመሪያው ላይ የሩል ኦፍ ሎው ሲሆን የሩል ኦፍ ሜን ደግሞ መገለጫ ሁለተኛው ላይ ያለው ማለት ነው። ሩል ኦፍ ሎው የምንለው ሊደርስ ፎሎውስ ሎውስ ዜጎች መሪዎች ህግን ያከብራሉ ሩል ኦፍ ሎው ላይ። ሩል ኦፍ ሜን ላይ ደግሞ ሊደርስ ፎሎው ፐርሰናል ዊሽ የግል ላይ ፍላጎቶቻቸው ምኞታቸውን ይከተላሉ መሪዎች ያኑ። ይሄ ትክክል ነው። ይሄ ነው መገለጫ የሩል ኦፍ ሎው እና የሩል ኦፍ ሜን። ሌላው ግን አይሆንም ማለት ነው። ይሄን ይመስላል። ለማንኛውም ተማሪዎች ስለተከታተላችሁ በጣም አመሰግናለሁ። እባካችሁ ፕሊስ ለሌሎችም ስራዎች እንዲያበረታታኝ ሰብስክራይብ ማድረግ አትርሱ። እባካችሁ ላይክ አድርጉ፣ ኮሜንት ስጡ፣ ለሌሎችም ድረስ ሼር አድርጉ። ለዛሬ ስለተከታተላችሁ በጣም አመሰግናለሁ። ሌሎች ትምህርቶችን ደግሞ በቀጣይነት ይዤላችሁ እመጣለሁ። ከዚህ በኋላ ለሚኒስትሪ ሊያግዛችሁ የሚችሉ ጥያቄዎችን እንሰራለን ማለት ነው በተከታታይ ሌሎችንም ትምህርቶች በተለይ ደግሞ ለሚኒስትሪ የሚመጡ ትምህርቶችን ማለት ነው። ለዛሬ እጅግ በጣም አመሰግናለሁ። ቴንኪው